ሰላም ወደዚህ ትንታኔ እንኳን በደህና መጣችሁ። ዛሬ የምንመለከተው በጣም የሚገርም ሐሳብ ነው። ይሄው በመላው የመጽሐፍ ቅዱስ ታሪክ ውስጥ ተደብቆ የኖረ አንድ መሰረታዊ ግጭት እንዴት ከመጀመሪያው አንስቶ እስከ ዛሬ እንደቀጠለ ነው። እስቲ አስቡት፣ በመላው የመጽሐፍ ቅዱስ ታሪክ ውስጥ የሚዘልቅ አንድ መሰረታዊ ግጭት ቢኖርስ? ይህ በጣም ትልቅ ጥያቄ ነው አይደል? አዎ፣ ይህ ትንታኔ የሚያሳየን አንድ ነጠላ ብዙ ጊዜ የማይታይ ክፍፍል እንዴት አድርጎ ሰፊውን ታሪክ እንደቀረጸው ነው። እስቲ እንግዲህ ወደዚህ ቀስቃሽ ሐሳብ ጠለቅ ብለን እንግባ። ታዲያ የዚህ ሁሉ መነሻ ምንድን ነው? እንግዲህ የሁለት አብያተ ክርስቲያናት ታሪክ በሚል ርዕስ ነው የምንጀምረው። ይሄ ክፍል እርስ በእርስ ሙሉ በሙሉ በሚቃረኑ ሁለት መንፈሳዊ አካላት ላይ ነው የሚያተኩረው። በመነሻ ጽሑፉ ላይ እነዚህ አካላት በቀላሉ ሁለት የተለያዩ አብያተ ክርስቲያናት ተብሎ ነው የተቀመጡት። እሺ፣ ሁለቱ አብያተ ክርስቲያናት ስንል ምን ማለታችን ነው? እንደ ምንጩ ገለጻ የሰው ልጅ ታሪክ በሁለት ተቃራኒ ኃይሎች መካከል በሚደረግ የማያቋርጥ ትግል ነው የሚገለጸው። በአንድ በኩል ለእግዚአብሔር ታማኝ የሆነች ሙሽራ ቤተ ክርስቲያን አለች። በሌላ በኩል ደግሞ ከሰይጣን ጋር የተሰለፈች ሐሰተኛ ጋለሞታ ቤተ ክርስቲያን። እዚህ ላይ ወሳኙ ነጥብ ይሄ ስለ ድንጋይና ጭቃ ሕንፃዎች አይደለም፣ በፍጹም። ይልቁንም ጎን ለጎን ስለሚኖሩ ሁለት ተቃራኒ መንፈሳዊ የዘር ሐረጎች ነው። ይሄ ሐሳብ አዲስ አይደለም፣ እንደውም በጣም ጥንታዊና በተደጋጋሚ የታየ ሥርዓተ ጥለት ነው ይለናል ምንጩ። እስቲ አሁን ይህ ሥርዓተ ጥለት ከጥንት ጀምሮ እንዴት ሲገለጥ እንደነበር እንመልከት። ታሪኩ የሚጀምረው ከኤድን ገነት ነው። ገና ከመጀመሪያው ሁለት አይነት አካሄድ እናያለን። አንደኛው የኤድን ቤተ ክርስቲያን ይባላል። በፍቅር ትእዛዝ እንስሳትን እና ፍጥረትን የምትንከባከብ። ሌላኛው ደግሞ የእባብ ቤተ ክርስቲያን ነው። ምድራዊ ነገሮችን በኃይል እና በጭቆና ለመግዛት የምትፈልግ። ልዩነቱ ገና ከጅምሩ ግልጽ ነው። ከኤድን በኋላስ ይህ ምንታዊነት ወይም ሁለት አይነት አካሄድ በአቤልና በቃየን ታሪክ ውስጥ በጉልህ ይቀጥላል። ሁለቱም መስዋዕት አቅርበዋል አይደል? ግን ልዩነቱ የመስዋዕታቸው መንፈሳዊ ምንጭ ላይ ነው። አቤል በእግዚአብሔር ቃል ላይ ባለው እምነት ሲያቀርብ፣ ቃየን ደግሞ ለሰይጣን በመገዛት ነው ያቀረበው። ድርጊቱ ቢመሳሰልም ከበስተጀርባ ያለው መንፈስ ግን ፍጹም የተለያየ ነው። እንግዲህ ከቤተሰብ ደረጃ አልፎ ሥርዓተ ጥለቱ ወደ ብሔራት ደረጃ ያድጋል። እዚህም ላይ ሁለት ተቃራኒ ካምፖችን እናያለን። የእስራኤል ቤተ ክርስቲያን እግዚአብሔርን ንጉሥ አርጋ የፍቅር ቃል ኪዳኑን ስትጠብቅ፣ የባቢሎን ቤተ ክርስቲያን ደግሞ የሰይጣን ምርኮኛ ሆና ጣዖታትን ስታመልክ እናያለን። አንዱ ታማኝነትን፣ ሌላኛው ደግሞ ክህደትን ይወክላል። አሁን በጣም ወደሚገርም ታሪክ ነው የምንሄደው። ይህንን ግጭት በጣም ግልጽ በሆነ መንገድ ለማሳየት የሚረዳ አንድ ኃይለኛ ምሳሌ አለ። ይህም የንጉሥ ሰሎሞን ወሳኝ ፈተናና ታዋቂ ፍርድ ነው። እሺ፣ እስቲ መድረኩን እናስበው። ሁለት ሴቶች፣ አንድ በሕይወት ያለ ሕፃን እና ሁሉንም የሚመለከት አንድ ንጉሥ። ሁኔታው በጣም ውጥረት የበዛበት ነው። እውነት ከሐሰት፣ ቅንነት ከማታለል መለየት ያለበት ወሳኝ ወቅት ላይ ነን። ሰሎሞንም የሚገርም እንዲያውም በጣም አስደንጋጭ የሆነ ትእዛዝ ሰጠ። ሕያውን ልጅ ለሁለት ከፍላችሁ ግማሹን ለአንዷ ግማሹንም ለሌላዋ ስጡ አለ። ይህ ትእዛዝ እንዲሁ የተነገረ አይደለም። የእናቶችን እውነተኛ ልብ ለመግለጽ የተሰነዘረ የእውነት ሰይፍ ነበር። እናም የንጉሡ ጥበብ ሰራ። የሁለቱ እናቶች ምላሽ በመካከላቸው ያለውን የባህሪ ልዩነት ፍንቶ አድርጎ አሳየ። እውነተኛዋ እናት ጌታዬ ሆይ እለምንሃለሁ፣ ሕያውን ልጅ ለእርሷ ስጣት፣ በፍጹም አትግደለው ብላ ተማጸነች። ሕይወት ይቀድማል ለእርሷ። ሐሰተኛዋ እናት ግን ምን አለች? የኔም ያንቺም አይሁን፣ ይከፈል። ለእርሷ ዋናው ነገር ሕይወትን ማጥፋት ነው። ታዲያ የዚህ ታሪክ ምሳሌያዊ ትርጉም ምንድን ነው? እንግዲህ ሁለቱ ሴቶች ሁለቱን አብያተ ክርስቲያናት ይወክላሉ። እውነተኛዋ ቤተ ክርስቲያን ልክ እንደ እውነተኛዋ እናት ሕይወትን ለማዳን ትፈልጋለች። እዚህ ላይ ሕይወት የእግዚአብሔርን ትእዛዝ ይወክላል። ሐሰተኛዋ ቤተ ክርስቲያን ግን ልክ እንደ ሐሰተኛዋ እናት
ሕይወትን ለማጥፋት ትፈልጋለች። ይሄ ነው እንግዲህ ሁለቱን የሚለያቸው መሰረታዊ መነሳሳት። እንግዲህ ይህንን የሶሎሞንን ታሪክ እና ከዚህ በፊት ያየናቸውን ሥርዓተ ጠለቶች መሠረት አድርጎ ምንጩ የእያንዳንዱን ቤተ ክርስቲያን መለያ ባሕርያት በዝርዝር ያስቀምጣል። አሁን የምናየው ሙሽራይቱ ከጋለሞታይቱ እንዴት እንደምትለይ ነው። እዚህ ሰንጠረዥ ላይ እንደምታዩት ልዩነቶቹ በጣም ብዙና ግልጽ ናቸው። ሙሽራ ቤተ ክርስቲያን ስንዴ እና ቅሪታው ስትባል፣ ጋለሞታ ቤተ ክርስቲያን ደግሞ እንክርዳድና መጥፎ ዓሣ ተብላለች። አንደኞቹ ልባም ደናግል ሲሆኑ፣ ሌሎቹ ሰነፍ ደናግል ናቸው። በእግዚአብሔር የታተሙት በአንድ በኩል፣ የአውሬውን ምልክት የተቀበሉት ደግሞ በሌላ በኩል። ዝርዝሩ ይቀጥላል። መልካም መሬት ከእሾሃማ መሬት፣ የሰርግ ልብስ ከረከሰ ልብስ፣ ዳግም የተወለዱ ከአሮጌው ማንነት፣ አውሬውን ያሸነፉ ከአውሬው ሰጋጆች ጋር። ልዩነቱ የሰማይና የምድር ያህል ነው። ይሄ ሁሉ ታሪክና ንጽጽር ወደ አንድ ወሳኝ የመጨረሻ ነጥብ ያደርሰናል። ይሄ ማዕቀፍ ለዛሬው ጊዜ ምን ትርጉም አለው? ክፍፍሉ ዛሬም ይቀጥላል ወይ? አዎ፣ እንደ ምንጩ ገለጻ መልሱ ግልጽ ነው። በሁለቱ አብያተ ክርስቲያናት መካከል ያለው ይሄ መሰረታዊ ክፍፍል የጥንት ታሪክ ብቻ ሆኖ የቀረ ነገር አይደለም። ይልቁንም ዛሬም ድረስ የሚቀጥል ሕያው እውነታ ነው። ስለዚህ ወሳኙ ነጥብ ይሄ ታሪካዊ ሥርዓተ ጠለት የአሁኑን ዘመን መንፈሳዊ ሁኔታ ለመረዳት እንደ መነጽር የቀረበ መሆኑ ነው። እናም ይህንን ሁሉ ስንመለከት አንድ የመጨረሻ ጥያቄ ላይ እንደርሳለን። ይህ የጥንት ክፍፍል የዛሬውን መንፈሳዊ ገጽታ መቅረጹን ቀጥሏል? ይህ የሁለት ተቃራኒ መንፈሳዊ መንገዶች ማዕከፍ በዘመናዊ ዓለም ውስጥ እንዴት ሊተገበር ይቻላል? ይህ እንግዲህ ለሁላችንም ጥልቅ የማሰቢያ ነጥብ ነው።